በፋሲካው ዋዜማ የእንግሊዝ ፕሪሚየር ሊግ ጨዋታ ይካሄዳል ተባለ። አርሰናል በኤምሬትስ ቦርንማውዝን ይገጥማል። ጨዋታው እጅግ አጓጊ፣ የዋንጫው መንገድ አሳማሪ ጉዞ ሲሉ አንዳንዶች ሀሳባቸውን ለገሱ። ሁሉም ግምት ወደ አንድ ወገን ያደላል፣ እርሱም ወደ አርሰናል መድፈኞቹ ነው። ገና በጅማሬው የጨዋታ አስተላለፍ ወጣ። አርሰናል 4-2-3-1 በሚል አስተላለፍ ገባ። በረኛ ራያ፣ ተከላካይ ዋይት፣ ሳሊባ፣ ገብርኤልና ሉዊስ ስኬሊን አስገብተዋል። መሃል ደግሞ ዙቢሜንዲና ራይስ፣ ተደራቢ አጥቂ ሃቨርስ፣ ሁለቱ ክንፍ ደግሞ ማዱኬና ማርቲኔሊ፣ በብቸኛ አጥቂ ደግሞ ጄኮሬዝ ይመራዋል። ቦርንማውዝም ደግሞ አስተላለፉን አስተዋወቀ። 4-2-3-1 በረኛ ፔትሮቪች፣ ተከላካይ ደግሞ ትሩፈርት፣ ሴኔሲ፣ ስኮትና ኢቫኒልሰን ይመሩታል። መሃል ሁለቱ ደግሞ ክሪስቲልና ታቭነር፣ ጂሚስ ተደራቢ አጥቂ ሆኖ ክሮፒልና ሂል፣ ሁለቱ ደግሞ ክንፉን ይቆጣጠሩታል። በብቸኛ አጥቂ ደግሞ ፊት ለፊቱን ራያን ይመራዋል። ሁለቱም ክለቦች ወደ ሜዳ ገቡ። ሰላም የተወደዳችሁ የቻናል ቤተሰቦች፣ ይህ ቻናል ማች ፕሪዲክሽን ኤንድ አናላይሲስ ፎቶ ሃይላይትስ እና ስለ ስፖርተኞች ገጽ የሚያጠነጥን የኳስ ቻናላችን ነው። ኳስን ከልብ ከወደድክ ቻናሉን ላይክ እና ሰብስክራይብ አድርግልሃለሁ። ወደ ጨዋታው እንመለስ። ቀኑ እጅግ ፀሐያማና ሙቀታም ነበር። ሰዓቱ 8:30 እንደ አየሩ እስትንፋስማ ቁጭ ብሎ መርቀን ነበር አለ የደረሰው። የሁለቱም ክለብ ተጫዋቾች ወደ ሜዳ ገቡ። የመድፈኞቹ ደጋፊዎች ስታዲየሙን ኖርዝ ለንደን በሚል ውብ ዝማሬ አጀብ አሰኙ። ሰላምታ ተለዋውጠው ወደ ጨዋታ ገቡ። ቦርንማውዞችም ጀመሩ። ቀዝቀዝ ያለ ጨዋታ ይመስላል። ከሁለቱም ቲሞች በኩል ረጋ ያለ ኳስና ዘገም ያለ አጠቃቅ ነበር ሲያራምዱ የነበሩት። ነገሩ ሁሉ ግን የቀየሩት በ16ኛው ደቂቃ ቦርንማውዞች ማዘናጋት ጀመሩ። ወደ ጎልም ቀረቡ። ወዲያውም በግራ በኩል ላለው ሂል ተሰጠው፣ እርሱም አሻገረ። ያሻገረውን ኳስ ሳሊባ ጨረፍታ ነካው። ጨረፍታው የነካውን ኳስ ክሮፒ አመቻቹ አስቆጠረው። አርሰናል 0 ቦርንማውዝ 1 ሆኑ። ጨዋታውም ቀጠለ። የአርሰናል ደጋፊዎች ጭንቀት ሞላባቸው። ፊታቸውም ተመቶ እንደማያውቅ ቀይ ፊት የበለጠ ቀላ። አርሰናልም ከዚህ ራይስ ከዚህ ደግሞ ማዱኬ ያስጨነቁ። በ33ኛው ደቂቃ አርሰናል የማዕዘን ምት አገኘ። የተሻማውም ኳስ ተሰፋፋ። የቦርንማውዙ ተከላካይ የሆነው ትሩፈርት ማኖ ነካ። ዳኛውም ፊት ለፊት ስለነበረ ቀጥታ ፍጹም ቅጣት ምት ሰጠ። ቫርንም አልሰማም አለ። ዳኛም ለመጀመሪያ ጊዜ ለአርሰናል አደላ። ፔናልቲውንም ለመምታት ጄኮሬዝ ተዘጋጀ። ሮጠ፣ መታ። በረኛው በተወረወረበት ጄኮሬዝ መታበት፣ አስቆጠረ። አሁን ለአርሰናል ትንሽም ቢሆን እፎይታ ሰጠ። አርሰናል 1 ቦርንማውዝም 1 ሆኑ። ጎሉም 35 ደቂቃ ተቆጠረ። አርሰናሎች ግን የጎል ጥማታቸው የረካ አይመስልም ነበር። አሁንም ለማጥቃት ሞከሩ፣ አልተሳካላቸውም። ከቦርንማውዝም ያለው አግሬሲቭ ጨዋታ ይቀጥላል። ከዚህ ጄኮሬዝ ከዚህ ክሮፒ ሁለቱም ቢሆኑ ተቃራኒ ቲም ማስጨነቅ ጀመሩ። ጨዋታው በዚህ መልኩ ቀጠለ። ቦርንማውዝም የሞክረው ሙከራ ያዋዛ አልነበረም። 45 ሞላ። አልቢትሩም 2 ደቂቃ ጨመረ። የአርሰናል የዋንጫ ጉዞ እንደ ቻይና አትሌት ሁሌም ከኋላ ይቀራል የሚሉም አይጠፉም። 46 ደቂቃ አርሰናል ቅጣት ምት አገኘ። ራይስም መታው። ተከላካዮቹም አስወጡት። አካውንተር ሊሄዱ በሚመስል መልኩ ሊሆን ሲል ዳኛው ነፋ። የመጀመሪያው አጋማሽ በዚህ መልኩ አለቀ። አርቴታም እየሮጠ ወደ መልበሻ ክፍል አቀና። ሁለተኛው አጋማሽ ምን ያሳየን ይሁን? ምንስ ይፈጠራል ስንል እንግዲህስ ጠበቀን። ወደ ኳሱ እንመለስ። ወደ ሁለተኛው አጋማሽ አለፈን። ሁለቱም ለማሸነፍ መሮረጡን ያዙት። ቅያሬው አሪፍ በሚመስል መልኩ ኤዜን አስገባ። ቀጥሎም ትሮሳርድን ከተተው። አርሰናል አግሬሲቭ ጨዋታውን ከግራ በቀኝ ቦርንማውዝን ማስጨነቅ ጀመረ። ቦርንማውዝም የዋዛ አልነበሩም። አካውንተር አታክ ጨዋታቸውንም ቀጥለዋል። ሰዓቱ ሄደ። 77 ደቂቃ ደረሰ። በአካውንተር የመጣው ኳስ አርሰናልን አስጨነቀው። ራያን መሮጥ ጀመረ። ከግራ በመሃል ለስኮት 8 ቁጥሩ አሻገረለት። እርሱም ጥበብ በተሞላበት መልኩ ራያንን አጋድሞ በግራ በኩል አጋድሞ በቀኝ አስቆጠረ። ስኮት ወዘወዘው። በ79 ደቂቃ አርሰናል ልብ ምቱ ጨመረ። ምንም እንኳን ባላጣው ሲቲን በ9 ቢመራ ታሪክ እንዳይደገም ፈርቷልና ጭንቀትና ሀዘን ወራቸዋል። አሁንም ግን ቀጠሉ። አርሰናሎች አሪፍ እድል፣ የተተፋፋ ኳስ በ80ኛው ደቂቃ ጄኮሬዝ አገኘ። እርሱም ሳተ።
የአርሰናል ዱላ ቀጠለ። ራይስ ቢያስጨንቅም ጎሉ ግን ሊደፈር አልቻለም። በኤምሬትስ የቦርንሞዝ ደጋፊዎች ከፊታቸው ሳቅና ጭፈራ አለ። ጎል ያስቆጠረው ክሩፒ ወጣ። ክሩፒ ተቀየረ። በጭብጨባና በክብር ሸኙት። ወዲያው እንደወጣም ተቀይሮ የገባው ጀሱስ በጭንቅላቱ ሞከረ፣ አልተሳካለትም። በረኛውም ማወጣበት። 86 ደቂቃ ደረሰ። አርቴታ ጨንቆታል። ደጋፊዎቹም ልባቸውን ይዘዋል። አርሰናል ልብ ምት እንዳዞረበት ሰው ግራ ገብቶታል። 90ውም ሞላ። 5 ደቂቃ ተጨመረ። አርሰናል ጨነቀው፣ ማስጨነቅም ጀመረ። 94 ላይ የማዕዘን ምት አገኘ። በረኛውም ወጣ። እድል ግን መድፈኞቹ ላይ ጠመመች። 95ም ሞላ። አልቢትሩም ነፋ። አርቴታ ፊቱ ተገፈፈ። አርሰናል 1 ቦርንማውዝ 2። አሁንም አርሰናል አንደኛ ነው። ነገ ደግሞ ሲቲ ከቼልሲ ይጫወታል። ነጥቡን ያጠብ ይሆን ወይስ ነጥቡን ያሰፋ ይሆን? ይሸነፍ ይሆን? አርሰናል ሲያስከብረው ይሆን? ይሄን ሁሉ የምናየው ይሆናል። ቻናሉን ሰብስክራይብ፣ ላይክ እና ደወሉን ተጫኑ። ላለው ቴንክ ዩ ፎር ዋቺንግ። አመሰግናለሁ።